Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምናዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል የምትለዋን መጫን አትርሱ። አዲስ ቻናል ስለሆነ ማስታወስ ስላለብን ነው። ይህንን ያልን እንግዲህ አድማጮች አሁን እንደምታዩት ያላችሁ ለየት ያለ ፕሮግራም ነው ይዘንላችሁ መጥተን ያለ ነው። በጣም አስደሳች ነገር ነው። መልካም ዜና ነው ለትግራይና ለአማራ ሕዝብ። ከጥንት 3000 ዓመት ታሪክ አለው ኢትዮጵያ እንደዚህ ያላት፣ ይሄ ፊደል ያላት፣ ይሄ ሃይማኖት ያላት ምናምን የሚባለው እነዚህ ሕዝቦች የመሰረቱት ነው። ወደድንም ጠላንም ማንንም ዝቅና ከፍ ለማድረግ ሳይሆን ሐቁን እንናገር ከተባለ የአማራና የትግራይ ሕዝብ አሁን ኤርትራ ተብሎ አገር ሆኖ ያለውም ጨምሮ ከሱዳንም ትንሽ አድርጎ የመሰሩት ነው። የአክሱማውያን ሲቪላይዜሽን የላሊበላም እና ሌሎቹንም ፊደሉንም ሃይማኖቱ ክርስትና አክሱም የገባበትን ምስልምና በነጃሺ የገባበትን ፊደል ተቀርጾ የተቀመጠበትን ይሄ ሁሉ ስታዩት ማን የሰራው ማን የቀረጸው? የነዚህ ህዝቦች ወላጆች ናቸው። የአማራና የትግራይ ህዝብ ወላጆች ናቸው። ለዚህም ነው አሁን እንደምታዩት ያላችሁት የሚበዛው የኢትዮጵያ ክልሎች ቁቤንም የላቲን ፊደል ነው የሚጠቀሙት፣ ቀይረው ማለት ነው። የኛ አይደለም ይሄ ፊደል ብለው ማለት ነው። ይሄ ኦርቶዶክስ ቤተክርስቲያንና የምስልምና ሃይማኖትም የምስልምና እንኳን እንዳለ ነው፣ ግን ቤተክርስቲያን ደግሞ የተለያየ ሆኖ ያለው ይሄ ወደድንም ጠላንም ያለ ነው። ሐቁ ይሄንን ነው። ሐቁን መናገር የሚመስሉት ነገር የለም። ለምንድን ነው ይሄንን የምናገራችሁ ያለው? መሰረት ለማስያዝ ነው። የአማራ ህዝብና የትግራይ ህዝብ ሁለቱ ዛፎቹን እያያችሁ ነው አድማጮቼ። ዛፎቹን ብቻ ከመሬት በላይ ብቻ ያለውን አትዩ፣ ከስር እዩ። ከስር የዛፎቹን ስር እዩዋቸው፣ እየተጨባበጡ ነው ያሉት። በደንብ ትኩር ብላችሁ እዩት። አንድን ስዕል ስታዩት ለምክንያት ነው የምናስቀምጠው። የአዲስ አበባ ስዕል ታያላችሁ። አዲስ አበባን የሚወክል አንድ አካባቢ ስታዲየም አካባቢ ወይ ደግሞ መስቀል አደባባይ አካባቢ ያለ አካባቢ ነው ይሄንን። ሌላው ደግሞ እነዚህ በሁለት ዛፎች የመሰልናቸው የአማራና የትግራይ ህዝብ ብለን እስከ ስነስራቸው እስከነ ልምላሜያቸው እስከነ ዛፋቸው እነዚህ ዛፎች እኩል ሆነው ነው ተስለው ያሉት። ዋናው ግን መልእክቱ ከስሩ ነው ያለው። ስር ነው ታሪኩ፣ መሰረቱ ነው ታሪኩ። ይህንን ህዝብ ለማጣላት የአማራ ህዝብና የትግራይ ህዝብን ለማጣላት ያልተሰራ ሴራ የለም። በዚች ዓለም አለ የሚባል ሴራ ፈልገው በተለይ የኦሮሚያ ብልጽግና በጣት የሚቆጠሩ ሰዎች፣ ኦሮሞ ስል የኦሮሞ ህዝብ እንደ አብይ አህመድ ጠላት መጥቶበት አያውቅም። እንደ ብልጽግና ፓርቲ ጠላት መጥቶበት አያውቅም። ይህንን እወቁት። ስለዚህ ኦሮሞ ስል የኦሮሞ ብልጽግና ማለት ነው። ይሄ በደንብ ሁሉ ጊዜም እንድትይዙልኝ የምፈልገው እንደ ማይክሮፎን ሚዲያ ቁጥር 2 እንድትይዙልን የምንፈልገው ድንገት የኦሮሞ ብልጽግና የምትለው ካልጨመርንባት ብልጽግናም ጨምራችሁ አንብቡልን አድማጮቼ። ምክንያቱም የኦሮሞ ህዝብ በብዛት አዲስ አበባም ሆነው አዳማም ሆነው ሌላ ከተማም ሆነው ከሻሸመኔውም ከተለያየ ቦታ አካባቢዎች ይልኩልናል። እባካችሁ እኛ እንደዚህ አይነት ሰው አይተን ሰምተን ማናቅም። ልማት ነበር የምናደርገው ላይታች እያልን ልጆቻችንን የትና የት ደርሰው ነበር። ይህን ያህል ሚሊየን በአሁኑ አቆጣጠር ሳይሆን ዋጋ ያለው የኢትዮጵያ ብር ሚሊዮነር ሆነ ይህንን ገበር እየተባልን እየተሸለምን ነው የነበር ነው። አሁን እየከፋው ነው እንጂ ኦሮሞ አትበሉ እያሉ ስለሚነግሩን ኦሮሚያ የኦሮሞ ብልጽግና ማለታችን ነው። ያልሰሩት ሴራ የለም። ይህንን ሁለት ህዝብ ለማጣላት ይህንን ሁለት ህዝብ ደግሞ በዋናነት እስከ ወዲያኛው ድረስ እየተጣሉ እየተናቆሩ እየተዋጉ ይኖርበታል ብሎ ያሰቡት እና አብይ አህመድ
እና የሱ አያተላዎች ያው እንደምታውቁት መሬት ነው የአንዱን ክልል እና የአንዱን ክልል እኔም እነግራችሁ አድማጮቼ በተለይ የአማራና የትግራይ ተወላጆች የሆናችሁት አማራ ከበቂ በላይ መሬት የራሱ አለው በህገ መንግስት የሚታወቅ መሬት አለው እሱ ጥንቅቅ አርጎ አልምቶ ከሰራው እንኳን ለአማራ ህዝብ ለማንንም የኢትዮጵያ ህዝብ ይመግባል ከጫፍ እስከ ጫፍ ያለውን ትክክለኛውን የአማራ ክልል ተብሎ በህግ የሚታወቀውን ወሰኑ የሚታወቀውን አልምቶ እንኳን ለህዝቡ ለሌላ ይሆናል ይተርፋል ማለት ነው ሁሉንም ነገር አለው ሀብታም ክልል ነው የአማራ ክልል ብዙ ህዝብ ያለበት ብዙ ብሔር ብሔረሰብ ያለበት ነው የአማራ ክልል ሁሉንም አማራ ስንል አሁን ይሄንን እዚህ ላይ ስንለጥፈው ብሔር ብሔረሰቦቹን በሙሉ አማራ ክልል ያሉትን ጨምረን ነው ትግራይ ውስጥም 3 አሉ እነሱንም ጨምሮ ነው ትግራይ ሲባል ስለዚህ የትግራይም በህገ መንግስት የሚታወቀው መሬቱን በህገ መንግስት የሚታወቀው ወሰኑን በክልሉም በፌደራልም እሱን የየራሳችን አድርገን ካለማን አንደኛ ነገር ይሄ የአማራ ተወላጅ ነው ይሄ የትግራይ ተወላጅ ነው ስንባባል አልኖርንም የፈለገው እንዳውም አማርኛ ተናጋሪ ወደ ትግራይ ከሄደ የትግራይ ህዝብ በጣም አድንቆ አክብሮ ነው የሚቀበለው ጠይቁ ትግራይ ደርሰው የመጡት አማራ ክልል ሲሄድም እንደዚሁ ነው አዲስ አበባ ስንኖር እንደዚህ ነው በቃ ተከባብሮ ነው የኖረው ተከባብሮ አሁን ግን ይሄንን ሊያጣሉን ያመጡትን እየፈራረሰ ነው አድማጮች ደስ የሚለው በከተማም አዲስ አበባ ምልክት እንደ የአዲስ አበባ ፎቶግራፍ የምታዩት ያላችሁ አዲስ አበባ ውስጥ ያለው ህዝብም ገብቶታል አሁን እንዳውም ትግራይ ውስጥ የሚካሄድ ያለውን በተለይ ነገታቸው ረዳ የሚፈጽሙትን ያሉትን ስተት ከትግራይ ተወላጆች የበለጠ የአማራ ክልል ተወላጆች የአማራ ክልል ባለሀብቶች በከፍተኛ ደረጃ ይናደዱበታል አይናቸው እንዳናያቸው ስለነዚህ ሰዎች አታሰሙን ነው የሚሉት እዚህ አሜሪካ ሲመጡ ሲነግሩንም በቃ ስሙ እንዳታነሱት ይሄ ጌታቸው የሚባል ይሄ ጻርቃን የሚባል ትልቅ ሰው ይመስለን ነበር ስሙ እንዳታሰሙን ነው የሚለው ምን ያህል መቀራረብ እንዳለ ምን ያህል ስህተት እንደተሰራ ያ ስህተት ኦሬዲ አልፈዋል እንማርበትና እንለፈው ብለው ከኤሊቱ ጀምሮ እስከ የሃይማኖት መሪዎች አሁን ከፍተኛ መቀራረብ እያደረጉ ነው ይሄንም መልካም ዜናው ስሩ አንድ የሆነ ነው የተጨባበጠ ነው ስሩን ከቆረጥኮ ምን ይሆናል ዛፎቹ ይደርቃሉ ህዝቡ ይበታተናል ማለት ነው በዛፍ መስለነው ያለነው ህዝብ ነው ስለዚህ አሁን ጥሩ ነገር የምንሰማ ያለነው አዲስ አበባ ያለውም ውጭ ሀገር ያለውም አማራ ክልል ያለውም ትግራይ ክልል ያለውም ሁሉንም ምንድነው የሚለው ያለው መተባበር አለብን ነው ጀነራል ምግበይ ኃይሌ አሁን ከትናንትና ወዲያ ምንድነው ያለው ጥሪ ነው ያቀረበው ያለፈ አልፈዋል እንማርበታለን ከዚህ በኋላ ግን እንዳይደገም መስራት አለብን ነው እንዳይደገም እነዚህ ጠላቶቻችንን መስመራችሁ ያዙ ልናስብላቸው የምንችለው ህብረታችን ነው ሁለቱም ተባብረዋል የህዝብ አብሮ እንደ ድሮው እየኖረ ነው ላሊበላ የቤተክርስቲያን አመት ሲኖር የትግራይ ህዝብ ግልብጥ ብሎ ነው የሚሄደው ወደ ላሊበላ ህዳር ጽዮን አሁን የህዳር ጽዮን ሲኖር ግልብጥ ብሎ የአማራ ህዝብ ነበር የሚመጣው የኤርትራ ህዝብ ነበር የሚመጣው ስለዚህ ይሄንን ህዝብ አንድ ላይ እየሆነ ነው አስደሳችሁ ይሄንን ነው የምላችሁ ያለው ዝርዝር አሁን እንደዚህ የተደረገ ነው ብዬ ልነግራችሁ አትጠብቁ እናንተም እኔ ብናገር እንኳን ተው በውስጥ ለውስጥ ሱሩት ነው የምትሉት እርግጠኛ ነኝ እንደዛ እንደምትሉ ግን ብዙ ነገር እየተሰራ ነው ያለው ብዙ አስደሳች ነገር ህዝቡ ገብቶታል ከዚህ በፊቱ እንደመጀመሪያው ግርግር ሲፈጠር የዛሬ 7 የዛሬ 6 ዓመት የዛሬ 5 ዓመት እንደነበረው ግርግር የለም ዋናው ጠላቱ ማን መሆኑ የአማራ ህዝብ ገብቶታል ዋናው ጠላቱ አውጇል የትግራይ ህዝብ ማኮ የትግራይ ህዝብ የትግራይ ጀነራሎች ምንድነው ያሉት ቁጥር 1 ጠላታችን ብልጽግና ነው የብልጽግና መንግስት ነው እዛ ያሉት ደግሞ የብልጽግና መንግስት ደግሞ አማራ ክልልን ሄደው የሚጨፈጭፉት ያሉት የአማራ ተወላጅም ይሁን ምንም ይሁን የብልጽግና ፓርቲ አባሎች አይደሉም እንዴ ትግራይ በረሃብና በሽታ የሚጨርሱት ያሉት እነሱ አይደሉም ስለዚህ ህዝብ ሆይ
አሁን ምነግርህ የትግራይ ህዝብና የአማራ ህዝብ አንድነት በከፍተኛ ደረጃ እንዲጠናከር መስራት አለብን። እኔ ምን ለውጥ ላመጣ እችላለሁ አትበል። አጠገብህ ያለው የአማራ ተወላጅ ወይ አጠገብህ ያለው የትግራይ ተወላጅ ተቀራረቡ። የትም ከተማ ሆኑ፣ የትም አገር ሆኑ፣ ውጭ አገርም አገር ውስጥም ያለፈ አልፈዋል። እንማርበት እንዳንደግመው። ጠላቶች ያበኩት ነው ተጋግሮ የነበረው። ያ የበላ ግን ሁሉ መርዝ ሆኖ አልቋል። ስለዚህ ህዝቤ ሆይ ይህንን ነገር በትዕግስት አይታችሁ ከዚህ በፊት ተኮራርፋችሁ ከሆነም ይቅርታ ተጠያየቁ እንጂ ብዙ ነገር እኮ ደርሰዋል። ጋብቻዎች እኮ ፈርሰዋል። እብደት ነበረ ያኔ። ግን በጣትም ይቆጠሩ ነው የሁሉም ያሽከረክሩት የነበሩት። እነሱም ለራሳቸውም አልተመቻቸውም፣ ተባረሩ። እዚህ አሜሪካ አገር መጥተው መኪና የሚጠብቁ አሉ ከከፍተኛ ባለስልጣን እነት። በየእስር ቤቱ የሚበሰብስ አለ። ሁሉም ያልፋል። አንድነታችን አንድነን ከተባለ ግን ጦርነት ይቆማል። ዛሬ አሁን ጄኔራል ድንኩል ምን አለ? የምናሰለጥነው ያለነው የምንዘጋጀው ያለነው ህዝባችን ሰራዊታችን ጦርነት ለማስቀረት ነው፣ ጦርነት ለማወጅ አይደለም። ለምን? እነዚህ በደንብ ታጥቀዋል፣ ተደራጅተዋል፣ ሰልጥነዋል ካለ ማንም አይደፍርም። ጠንካራ ሰው አለው። ይሄ ቤትማ እንዴት አድርጌ ብሎ ነው አልፎ የሚሄደው። ስለዚህ ይህንን ያለው ዋናው ነገሩ ከዚህ ሰው የምንገላገልበት በዚህ ዓመት ቶሎ ብሎ እንዲፋጠን የምትፈልጉ ከሆነ ትብብራችሁን አጠናክሩ። ከራሳችሁ ነው የሚጀምረው። አሁን የምታዳምጥ ያለው ከጎንህ ከራስህ ጀምር። ጣትህን ወደ ሌላ ትቀስር። አንተ ያስቀየምከው የትግራይ ተወላጅ አለ ወይ አማራ ኮንክ አንተ ያስቀየምከው የአማራ ተወላጅ አለ። ሂደህ ይቅርታ ጠይቀው፣ ይቅርታ ጠይቂው፣ ይቅርታ ጠይቃት። ይህንን ነው የምላችሁ። ይህንን እያልኩ እንግዲህ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ በዝርዝር መውጣት ያለበት ጊዜው ሲደርስ እናወጣላችኋለን። ነገሮች ግን ወደ ጥሩ እያመሩ ነው እያልኩ ደህና ዋሉ።